አባ እንጦስ በበረሃ እያለ በትካዜ ይዋጥ በብዙ ጾርም ይፈተን ነበር። በዚህም የተነሳ እግዚአብሔር ሆይ ለመዳን ብዬ ወደዚህ መጣሁ። ነገር ግን እነዚህ ክፉ ሐሳቦች ሊተውኝ አልቻሉ። ምን ማድረግ ይሻለኛል? እንዴትስ መላቀቅ እችላለሁ? እያለ ጸለየ። ከጥቂት ጊዜ በኋላ ከበዓቱ ወጣ። አንድ እርሱን የመሰለ ሰው በሥራ ተጠምዶ ተመለከተ። ከዚያም ደግሞ ያ ሰው ተነስቶ ሲጸልይ አየ። እንደገና ተመልሶ ተቀመጠና ሰሌን መታታት ጀመረ። ቀጥሎ ደግሞ ተነስቶ ጸለየ። ያ ሰው ለአባ እንጦስ ሥርዓተ ምንኩስናን ለማስተማር የተላከ መልአክ ነበር። መልአኩም እንዳሳየው ታደርግ ትድናለህ ብሎ ሲናገር አባ እንጦስ ሰማው። በዚህ ጊዜ አባ እንጦስ በደስታ ተሞላ። ከዛ በኋላ እንደተመለከተው ያደርግ ጀመር። አንድ ጊዜ አባ እንጦስ የእግዚአብሔርን ፍርድ ያስብ ጀመር። እግዚአብሔርንም አንዳንዶች ለምን በወጣትነታቸው፣ ሌሎች ደግሞ በጣም አርጅተው ይሞታሉ? አንዳንዶች ሀብታም፣ ሌሎችስ ድሆች ለምን ይሆናሉ? በማለት ጠየቀው። በዚህ ጊዜ እንጦንስ ሆይ ሐሳብህ ስለ ራስህ ብቻ ይሁን። እነዚህ ነገሮች አንተን አይመለከቱ። በእግዚአብሔር ፍርድ ውስጥ አትግባ። ስለ እነርሱ ማወቅም ለአንተ ዋጋ አይጨምርልህም የሚል ድምፅ ሰማ። ወንድሞች አባ እንጦስን እግዚአብሔር ደስ እናሰኘው ዘንድ ምን እናድርግ ብለው ጠየቁት። እርሱም የምነግራችሁን ነገር ልብ አድርጉ። ማንም ሁኑ ማን ዘወትር እግዚአብሔርን በፊታቸው አድርጉት። የምትሰሩትን ሁሉ በቅዱሳት መጻሕፍት ቃል መሰረት ፈጽሙት። የትም ቦታ ኑሩ፣ በቀላሉ ግን ያን ቦታ አትልቀቁት። እነዚህን ሶስቱን ብታደርጉ መልካም ይሆንላችኋል። አባ እንጦስ አባ ጴሜን የተባለውን አባት እንዲህ አለው። ለሰው ልጅ ታላቁ ነገር በእግዚአብሔር ፊት ራሱ ስለ በደሉ መውቀስና እስከ መጨረሻው አቅጣ ድረስ ፈተና ሊጠፋ አለመቻሉን ማሰብ ነው። በፈተና ያላለፈ ሰው መንግሥተ ሰማያትን አይወርስም። ያለ ፈተና ማንም አይድንም። አባ ፓምቡ የተባለው አባት አባ እንጦስን ምን ባደርግ መልካም ነው ብሎ ጠየቀው። አባ እንጦስም እንዲህ እያለ መለሰለት። በሠራኸው የጽድቅ ሥራ ተማመን፣ ስላለፈው አትጨነቅ። አንደበትህንና ሆድህን ተቆጣጠር። አንድ ጊዜ ጠላት ዲያብሎስ በዓለም ላይ የዘረጋቸውን ወጥመዶች ሁሉ ተመለከቱና ከዚህ ሁሉ ወጥመድ በምን ማምለጥ ይቻላል ብዬ ጮኽኩኝ። አንድ ድምፅም በትሑት ስብዕና ሲል መለሰልኝ። አንዳንዶች ሰውነታቸውን በምንኩስና ቀንበር ያሰቃዩታል። ነገር ግን ልቦናቸው ከዓለም ስላልተለየ ከእግዚአብሔር ርቀው ይኖራሉ። ከውሃ የወጣ ዓሣ ወዲያው እንደሚሞተው ሁሉ ከበዓታቸው ወጥተው የሚያዝኑ መነኮሳት የነፍሳቸውን ሰላም ያጣሉ። ዓሣ ወደ ውሃው ለመመለስ እንደሚፋጠን መነኮሳትም ወደ በዓታቸው ለመመለስ መፋጠን አለባቸው። ከበዓት ወጥተን በቆየን ቁጥር አይነ ልቦናችን ይታወራልና። ከሰው ርቆ በብሕትውና የሚኖር ሰው ከሶስት ፈተናዎች መራቅ ይችላል። ከማየት፣ ከመናገር፣ ከመስማት። ለእርሱ የሚቀረው ፈተና አንድ ነው። ያም የፍትወት ጾር ነው። አንድ ጊዜ አንድ አዳኝ ሰው አባ እንጦስን ከወንድሞች ጋር ሲጫወት ተመለከተውና ተገረመ። እንዴት እንዲህ ያደርጋል ብሎ በልቡ አሰበ። አባ እንጦስም ጠራውና ወደ ጋን ላይ ያስተወደረ ሰንዝር። ያም አዳኝ ሰነዘረ።
ድገም። ያም አዳኝ ደገመ። ሰልስ። ያን ጊዜ አዳኙ ከዚህ በላይ ደጋኔን ከወጠርኩት ይሰበርብኛል። አባ እንጦንስም አየህ፣ ወንድሞችም ከልክ በላይ ከወጠርናቸው ይሰበሩብናል። ስለዚህ አንዳንድ ጊዜ ወረታች ወርዶ ፍላጎታቸውን መጠበቅ ተገቢ ነው። አባ እንጦንስ ድንቅ ተአምራትን ስለሚሰራ አንድ ወጣት መነኩሴ ሰማ። ያ ወጣት መነኩሴ ወደ አባ እንጦንስ ለሚመጡ አረጋውያን የዱር አህዮችን አዞ ይዘዋቸው እንዲሄዱ ማድረጉን የመጡት አበው ነገሩት። እርሱ ግን እኔስ ይህ ሰው መልካም ነገሮችን የተጫነ መርከብ ይመስለኛል፣ ወደ ወደቡ መድረሱን ግን እንጃ። ከዚያም ጸጉሩንና ጺሙን እየነጨ ያለቅስ ጀመረ። አርድእቱም አባ ለምን ታለቅሳለህ ሲሉ ጠየቁት። ታላቁ የቤተክርስቲያን አምድ ወደቀ፣ ሂዱና የሆነውን ጠይቁት ብሎ ላካቸው። አርድእቱም ያን መነኩሴ በበዓቱ ሰሌን ላይ ተቀምጦ ስለፈጸመው ኃጢአት ሲያለቅስ አገኙት። እርሱም ለአባ እንጦንስ እግዚአብሔር 10 የንስሐ ቀናት ይሰጠኝ ዘንድ ጸልይልኝ በሉት። ይሁን እንጂ ያ መነኩሴ በ5ኛው ቀን አረፈ። አረጋውያን ወደ አባ እንጦንስ መጡ። ከመካከላቸው አባ ዮሴፍ የሚባል አባት ነበር። አባ እንጦንስ የፈትናቸው ዘንድ ከመጽሐፍ አንድ አንቀጽ አውጥቶ ምን ማለት ነው ብሎ ከታናሹ እስከ ታላቁ ጠየቃቸው። ሁሉ የየራሳቸውን ሐሳብ ተናገሩ። አባ እንጦንስ ግን ሁላችሁም አላወቃችሁትም። ወደ አባ ዮሴፍ ዞር ብሎ አንተስ ምን ትላለህ? አባ ዮሴፍም አላውቀውም አለ። በእውነት አባ ዮሴፍ መልሱን አገኘው ሲል ተናገረ። አንድ ጊዜ ወንድሞች ከገዳመ አስቄጥስ ተነስተው አባ እንጦንስን ለማየት ወጡ። በጀልባ ሲጓዙም አንድ አረጋዊ አገኙ። ወንድሞች ግን ማን እንደሆነ አላወቁትም ነበር። በጀልባዋ ተቀምጠው ስለ አበው፣ ስለ ቅዱሳት መጻሕፍት፣ ስለሚሰሩት ስራ ይነጋገሩ ነበር። ያ አረጋዊ ግን በአርምሞ ይጓዝ ነበር። ወደ ባህሩ ዳርቻ ሲደርሱ ያም አረጋዊ አብሮ ወረደ። ወደ አባ እንጦንስ በዓት ሲጓዙም አብሮ ተጓዘ። ከበዓቱ ሲደርሱ አባ እንጦንስ ይህን የመሰለ አባት አብሯችሁ መኖሩ ታድላችኋል። ያንንም አረጋዊ ብዙ ጥሩ ወንድሞች ይዘህልኝ መጣ። አረጋዊው ግን ጥሩዎች መሆናቸው የማይካድ ነው። ነገር ግን ለቤታቸው በር የለውም። ማንም ደስ ያለው ሰው ወደ ጋጣው ገብቶ አህያዋን መፍታት ይችላል። ያም ማለቱ እነዚህ ወንድሞች ወደ ልባቸው የመጣውን ሁሉ ይናገሩታል ማለቱ ነው። አንድ ወንድም በዓለም ያለውን ሁሉ ሽጦ ለድሆች ሰጠና ለግል መጠቀሚያው ብቻ ጥቂት አስቀርቶ ወደ አባ እንጦንስ መጣ። ያደረገውንም ሁሉ ነገረው። አባ እንጦንስም መነኩሴ ለመሆን ከፈለክ ሂድና ያስቀረውን ሽጥና ከመንደሩ ስጋ ገዝተና ገላን በእርሱ ሸፍንና ና። ያም ወንድም እንደታዘዘው ስጋ ገዝቶ በገላው ላይ ለብሶት መጣ። በመንገድም ውሾች ከበው ነከሱት፣ አሞራዎች አሰቃዩት። ወደ አባ እንጦንስ ሲደርስ በታዘዘው መሰረት መስራቱን ጠየቀው። ያም ወንድም ውሾች የነከሱትን ቁስሉን ለአባ እንጦንስ አሳየው።
አባ እንጦንስም ዓለምን ከናቁ በኋላ ለራሳቸው አንዳች የሚያስቀሩ መነኮሳት ጦርነት በሚከፍቱባቸው አጋንንት በዚህ መልክ ይሰቃያሉ። በአባ ኤልያስ ገዳም የሚኖር መነኩሴ ድቀት አገኘውና መነኮሳቱ ከገዳም አባረሩት። እርሱም ወደ አባ እንጦንስ ዘንድ ሄዶ ለጥቂት ጊዜ ከተቀመጠ በኋላ ወደ ገዳሙ መልሶ ላከው። ነገር ግን ገዳማውያኑ መልሰው አባረሩት። ያም ወንድም ወደ አባ እንጦንስ በድጋሚ መጣ። አባ እንጦንስም አንዲት ጀልባ በባህር ውስጥ ተሰበረች፣ የጫነችውን ዕቃም ሁሉ አጣች። ከዛም በብዙ መከራ ወደ ወደቡ ደረሰች። ነገር ግን በብዙ ጭንቀት ወደቧን ያገኘችውን ጀልባ እናንተ መልሳችሁ ወደ ባህሩ ልትመልሷት ትፈልጋላችሁን? እንደዚህ ብሎ መልእክት ላከባቸው። ያን ጊዜ ተጸጽተው ያን መነኩሴ ተቀበሉት። ሶስት አበው በየዓመቱ ወደ አባ እንጦንስ ይመጡ ነበር። ሁለቱ ስላጋጠማቸው ፈተናና ስለ ነፍሳቸው ድህነት ከአባ እንጦንስ ጋር ይወያዩ ነበር። ሶስተኛው ግን ሁል ጊዜ በዝምታ ያዳምጥ ነበር። ከብዙ ጊዜ በኋላ አባ እንጦንስ በየጊዜው ልትጎበኘኝ ትመጣለህ፣ ነገር ግን ምን ነገር ጠይቀኸኝ አታውቅም። ያም አባት አባ ሆይ ለእኔ አንተን ማየት ብቻ ይበቃኛል። አንድ ጊዜ አባ እንጦንስ ከቁስጥንጥንያው ንጉሥ ቆስጠንጢኖስ ወደ ቁስጥንጥንያ እንዲመጣ መልእክት ደረሰው። ልሂድ ወይስ ልቅር በሚለው ሐሳብ ውስጥ እያለ ረዱን ምን ትመክረኛለህ ሲል ጠየቀው። ያም ረድእ ከሄድክ እንጦንስ ትባላለህ፣ እዚሁ ከቆየ ግን አባ እንጦንስ ትባላለህ። አባ እንጦንስ ምክሩን ተቀብሎ ቀረ። አባ እንጦንስ እንዲህ ይል ነበር፣ ዘወትር በዓይነ ፊት ፈሪሃ እግዚአብሔር ይኑር። ሕይወትና ሞትን የሚሰጠውን አዘክረው። ዓለምንና በዓለም ያለውን ሁሉ ጥለው። ከሥጋ የሚመጣውን ደስታና ሰላም አትሻ። ለዚህኛው ኑሮ ሙትና ለእግዚአብሔር ሕያው ሁን። ለእግዚአብሔር ቃል የገባኸውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብን በጸጋ ተቀበለው። ተጠማ፣ ተራቆት፣ ንቁና በሐዘን የምትኖር ሁን። በልቦናህ አልቅስና ጩህ። ለእግዚአብሔር የምትመች መሆን አለመሆንን ፈትን። ሥጋህን ቀጥተህ ነፍስህን ታድናት ዘንድ። የጋለ ብረትን ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት። መጥረቢያ፣ ሰይፍ ወይስ ማጭድ? እኛም በምን አይነት የህይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችንን ማዘጋጀት አለብን። ታዛዥነትና ተዓቅቦ በአንድነት ሲገኙ ሰውን በአራዊት ላይ ስልጣን ይሰጡታል። አባ እንጦንስ አባ ጳውሊን ሊጠይቀው በሄደ ጊዜ አባ ጳውሊ እስኪ የሥርዓተ ምንኩስና ከኔ በኋላ ይቀራል ወይስ ይቀጥላል የሚለውን ከእግዚአብሔር ጠይቅልኝ። አባ ጳውሊም በጸሎት እግዚአብሔርን ጠየቀለት። ከጸሎት በኋላ የአባ ጳውሊ ገጽ በደስታ ተሞላ። አባ እንጦንስም ምን አየህ ብሎ ጠየቀው። አባ ጳውሊም ነጫጭ ርግቦች አንተ እየመራሃቸው በጠፈር ላይ ሲሄዱ አየሁ።
ምንድናቸው ሲል አባ እንጦንስ ጠየቀው። አባ ጳውሊም በቆ የምትወላቸው ንጹሐን ጻድቃን መነኮሳት ናቸው። እስኪ ደግሞ አመልክትልኝ ብሎ አባ ጳውሊን አባ እንጦንስ ጠየቀው። በድጋሚ ሲጸልይ የአባ ጳውሊ ፊት በሐዘን ተሞላ። ምን ነው? አባ ጳውሊም በክንፋቸው ላይ ጥቁር መልክ የተቀላቀለባቸውን እርግቦች አየሁ። እነዚህ ደግሞ ምንድናቸው? ጽድቅና ኃጢአትን እየቀላቀሉ የሚሰሩ መነኮሳት ናቸው። እስኪ ለሶስተኛ ጊዜ አመልክትልኝ አለና አባ እንጦንስ ጠየቀው። አባ ጳውሊም ጸለየለት። በዚህ ጊዜ አባ ጳውሊ ድምፁን ከፍ አድርጎ ጮኸ፣ አለቀሰ። አባ እንጦንስም ምን ሆነህ ነው? እንደ ቁራ ጠቁረው አየኋቸው። አባ እንጦንስም ምንድናቸው ሲለው ሹመት ፈላጊዎች፣ ገንዘብ ወዳጆች፣ በጠዋቱ ከመኳንንት ጋር ለማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን መነኮሳት ናቸው። አባ እንጦንስም ንስሐ ሳይገቡ በሞት እንዳይወስዳቸው እስኪ እግዚአብሔርን ለምንልኝ አለው። የዚህ መልስ ግን ለአባ ጳውሊ አልተገለጠለት።